እንደምናላችሁ በጣም የሚገርም ዜና ነው ይዤላችሁ የመጣውን። መካከለኛው ምስራቅ የኢራንን ጉዳይ እናነሳለን። የኢራንን ጉዳይ የማነሳው የአሜሪካ ጦር ከሰሜን ሶሪያ ጠቅልሎ መውጣቱን ተከትሎ ነው ማለት ነው። ባለፈው ወር ከኢራቅ የአሜሪካ ጦር ጠቅልሎ መውጣቱንና አሁን አሜሪካ ኢራቅን እየተቆጣጠረ ያለው ኒውዮርክ ከሚገኘው ባንኩ ብቻ እንደሆነ ነግሬያቸዋለሁ። ማለትም የኢራቅ ነዳጅ የምትሸጠው አሜሪካ ናት። ያ የተሸጠ ገንዘብ የሚቀመጠው ደግሞ በአሜሪካ ባንክ ነው። ኢራቅ በየወሩ ይህናል ገንዘብ ያስፈልገኛል እያለች የአሜሪካንን መንግስት ትጠይቃለች። መጋቢያቸው ገንዘባቸው ሁሉ ያለው ማን ነው? በአሜሪካ እጅ ነው ማለት ነው። በተዘዋዋሪ አሜሪካ ናት የምትገዛ፣ ግን በጦር አይደለም። አሁን በብር ነው ኢራቅ እየተገዛች ያለችው። ኢኮኖሚዋ ሙሉ ለሙሉ የያዘችው አሜሪካ ናት ማለት ነው። ያለ ወታደር አንድን ሀገር መቆጣጠር በሚለው ስልት ማለት ነው። ልክ ቬንዙዌላ እንድታደርጋት እንደምትፈልገው። አሁን ይህንን ነገር ወስዳችሁ ደግሞ ወደ ሶሪያ ስትሄዱ አሜሪካ በሰሜን ሶሪያ ብዙ የነዳጅ ጉድጓዶችን ተቆጣጥራ ነበር። በሚሊዮን የሚቆጠሩ በርሜሎችን ወስዳ ዘርፋለች ከኩርድ አማጽያን ጋር በመተባበር። አሁን የኩርድ አማጽያንንም ትታቸው ሄደች። እነሱም በጣም አዝነዋል። ስንት ጊዜ ከአንቺ ጋር ሆነን፣ ስንት ላንቺ ሞተን፣ ስንት ታግለን ዛሬ እንጂናለሽ ብለው ነው እያማረሩ ያሉት እና የሶሪያ መንግስት እነሱንም የራስ ገዝ መብት ተሰጥቷቸው በእኛ ስር ተዳደሩ ብሏቸው ሁሉ ነገር አሁን ለሶሪያ መንግስት ተሰጥቶታል። በቃ ቤዙንም ሰሜን ሶሪያ ላይ የሚገኘው የአሜሪካ ጦር ቤዝ ማለት ነው ለአሁኑ መንግስት ለአህመድ አልሻራ ተሰጥቷል ማለት ነው። ይህ ለኢራን ምን ይጠቅማል ብላችሁ የምታስቡ ከሆነ ሁሌ ማለት ነው ሁሌ ስትታገልም ስትጠይቅ የነበረው ያንን አካባቢ ከአሜሪካ ነፃ ማድረግ ነበረ። ኢራቅንና ሰሜን ሶሪያን ማለት ነው። ለምን መሰላችሁ? ብዙ ጊዜ ያንን ታደርግ ነበር ያልኳችሁ። የሺያ ታጣቂዎች አሉ ኢራቅ ውስጥ፣ የኢራን ደጋፊዎች ናቸው። ባለፈው እንዳውም መሪያቸው እንዲወዳደር አቅርቦ አሜሪካ ናት መወዳደር አይችልም ብላ በተለያየ ቅስቀሳ ፕሬዚዳንት እንዳይሆን ያደረገችው የኢራቅ ፕሬዚዳንት ማለት ነው። እና ሁሌ ሮኬት ይተኩሱ ነበር ሰበብ እየፈለጉ በኢራቅ በሚገኘው ቤዝ ላይ ይተኩሱ ነበረ። በዛም ሰሜን ሶሪያ ላይ በሚገኘው በተለያየ ጊዜ ጥቃት ፈጽሟል። አሜሪካ ከአፍጋኒስታኑ ውጊያ በኋላ አንድ ዶክትሪን አላት። እኛ አሜሪካኖች ናቸው የሚሉት፣ እኛ ካሁን በኋላ እጅግ በጣም ወሳኝ ካልሆነ በስተቀር ወታደሮቻችን ገብተዋል ለሰው ሀገር በሰው ሀገር ለሚደረግ ጦርነት ዋጋ አይከፍሉም፣ አይሞቱም፣ አይገደሉም ብለው ወስነዋል። ይሄ ዶክትሪን አላቸው። አሁን በአሜሪካ ስሌት የሶሪያው አዲሱ መንግስት ጠንካራ ነው። ከነ እስራኤል ጋር ጥሩ ግንኙነት ፈጥሯል። ከቱርክ ጋር ጥሩ ግንኙነትን ፈጥሯል። ከኢራን ጋር እጅግ በጣም ባላንጣ ሆነዋል፣ ተጣልተዋል። በእኛ መሬት ላይ እስራኤልን መውጋት አችልም፣ በእኛ መሬት ላይ አሜሪካንን መውጋት አችልም የሚል የፖለቲካ አቅጣጫ ይዘዋል ማለት ነው። ባለፈው እንኳን በዚህ ሳምንት ማለት ነው የተወሰኑ የሂዝቦላ ታጣቂዎችን ይዘዋል። የሂዝቦላ የሚሳኤል ክምችቶችን ይዘዋል። ምክንያት እኛ መሬት ላይ ሆናችሁ ማንንም ማጥቃት አትችሉም በሚል ፖሊሲው ማለት ነው። እስራኤል ደቡባዊ ሶሪያን ይዛለች። የጸጥታ ስጋት አለብኝ በሚል የጸጥታ ስጋቴ ነው ብላ ያሰበችው ደግሞ አንዱ ሂዝቦላ ነው። አሁንም ሶሪያ ውስጥ ይንቀሳቀሳል። ይህንን ኃይል ሙሉ ለሙሉ ካላጠፋሽ በስተቀር ከሶሪያ አልወጣም የሚል ነው የእስራኤል አቋም። አሜሪካ ደግሞ ለማደራደር እየሞከረች ነው። ይሄ ጠንካራ መንግስት ነው፣ ልናግዘው ይገባል፣ ከሶሪያ መሬት መውጣት አለብሽ የሚል ይኸው እየተደራደሩ ነው። አሁንም ድረስ ድርድር ላይ ናቸው። የአህመድ አልሻራ መንግስት ደግሞ ዝግጁነቱን ፍላጎቱን ምን ያህል ከኢራን መንግስት ጋር ሆድና ጀርባ እንደሆነ ከዚህም የተነሳ እሷ የምትረዳቸው ፕሮክሲዎች ናቸው የሚላቸው ሀማስ ይሁን ሂዝቦላን በፍጹም በሶሪያ መሬት ላይ ሆነው የእስራኤልን ግዛትንም ሆነ የአሜሪካ ጥቅምን እንዲጎዳ በእነሱ ላይ እንዲተኩስ እንደማይፈቅድ በቀጥታም ሆነ በተዘዋዋሪ ለማሳየት እየሞከረ ነው። እውነታው ግን ሂዝቦላ ማለት በጣም ጠንካራ ነው። ሀማስ ቀላል አይደለም። ሀማስ ማለት ጋዛ ውስጥ ብቻ አይደለም የሚንቀሳቀሰው፣ ሊባኖስ ውስጥም አለው። አሁን የአህመድ አልሻራ መንግስት ምንም እንኳ በማንም ላይ ጥቃት ለመሰንዘር አልፈልግም፣ ሶሪያ ለሶሪያውያን ብቻ ነው የምትሆነው፣ አሁን የሚያስፈልገን ልማት ነው፣ በጦርነት የፈራረሱ ከተሞቻችንን መስራት ነው ቢልም ከሂዝቦላም ሆነ ከሀማስ ጋር ግንባር ገጥሞ መዋጋት አይፈልግም። እነ እስራኤል እና አሜሪካ ሊያዩት የሚችሉትን እንከን እንጂ እንዲነሳ የሚፈልገው
እያንዳንዱን ነገር ጠራርጎ ለማውጣት ጥረት ያደርጋል ተብሎ አይታሰብም። ምክንያቱም አደጋ ስለሆነ ከሶሪያ መንግስት ያልተናነሰ ጠንካራ የታጠቀ ኃይል ስላላቸው፣ ታሪክ ስላላቸው፣ ማለት የውጊያ ታሪክ የውጊያ ታክቲክ ስላላቸው ለሁለት ዓመት ምናምን ያህል የእስራኤልን መንግስት የተጋፈጠ አሸናፊነትን ያላጎናጸፈ እንደ ሐማስ ያለ ታጣቂ ቡድንን ኢግኖር በማድረግ ምን አባት አመጣለህ በሚል መጋፈጥ ይፈልጋል የሚል ማንም አይኖርም። እስራኤልም አትልም ማንም፣ ግን ፊት ለፊት እያየ አታስወጋንም የሚል አይነት ነገር ነው ጥያቄያቸው የሚሆነው ማለት ነው። እና ይህን ነገር በደንብ እናያለን። ለማንኛውም ለኢራን ያ አካባቢ አሁን ሰፊ ሜዳ ሆኗል። ያንን አካባቢ ተቆጣጥራለች ማለት ነው የሚሻለው። ኢራቅን፣ ሱሪያን በአንድም በሌላ የአሜሪካ ጦር የአሜሪካ ነገር እዛ አለመኖሩ ይሄ በግልጽ የሚያሳይ ነው ማለት ነው። ሌላ ግን ከዚህ የምንማረው ምንድን ነው? ለኢትዮጵያም የሚሆነው የአሜሪካ መንግስት አካባቢውን የሚቆጣጠርለት ትንሽ የሚገዳደር ጉልበት ያለው መንግስት ካገኘ አሳልፎ ይሰጣል። አሁን የአህመድ አልሻራ መንግስት ጠንካራ ነው፣ ጎበዝ ነው። በደንብ አድርገው ነው አካባቢውን እየተቆጣጠሩ ያሉት። በዓለም አቀፍ ደረጃ ራሳቸውን እያደራጁ ዲፕሎማሲያቸውን እያስፋፉ ያሉት። በቃ ከእናንተ ጋር ስላለው እኔ አላስፈልግም ይህን ተቆጣጠሩ ብሎ ነው የመጣው። ወደ ኢትዮጵያ ብታመጡትም በቃ በምስራቅ አፍሪካ ኢትዮጵያ ጠንካራ ጎበዝ በሆነች ቁጥር እንደዚህ የምትባልበት ጊዜ ይመጣል ነው። እና ዩቲዩብን ሰብስክራይብ አድርጉኝ፣ ባዮ ላይ ያለ እንዲሁም ዩቲዩብ ሰርች ላይ @imap11 ብላችሁ ብትፈልጉ ታገኛላችሁ። ነገ በደንብ በዝርዝር አቀርባለሁ። አመሰግናለሁ።